ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን አክብሮታዊ ሰላምታችን በያላችሁበት ይድረስ። በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰው የአብሮነት ፕሮግራማችን ተጀምሯል። የዛሬው የአብሮነት መሰናዷችን ትኩረቱ ገዢ ትርክቶችን ማሳደግ፣ ሀገራዊ አንድነትና መግባባትን በማጎልበት ረገድ ያለው አበርክቶ ምንድነው የሚለውን ርዕሰ ጉዳይ አንስተን ቆይታ እናደርጋለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። መላው የስቱዲዮና የስርጭት ባለሙያዎች ጋር ቆይታ እናደርጋለን። በዚህ ርዕሰ ጉዳይ ደግሞ ሀሳብ እንዲሰጡን የጋበዝናቸው ዶክተር ከፈና ኢፋ የሕዝብ ተወካዮች ምክር ቤት አባል ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁን እንድትቆዩ በድጋሜ በአክብሮት እንጋብዛለን። አሚኮ አብሮነት ይቀጥላል። ዶክተር ጥሪያችንን አክብረው ስቱዲዮ ስለተገኙ በእኔም በተመልካቾችም ስም እጅግ አመሰግናለሁ። እናንተም ስለጋበዛችሁኝ እጅግ አመሰግናለሁ። መልካም እንግዲህ ቀደም ብዬ እንዳስተዋወቅኩት የአብሮነት ፕሮግራማችን የተለያዩ ርዕሰ ጉዳዮችን እናነሳለን። ሀገራዊ አንድነት፣ ሀገራዊ አብሮነት እንዲመጣ በተለይ በፕሮግራማችን አንኳር ጉዳዮችን እያነሳን ነው ቆይታ የምናደርገው። የህዝቦች ትስስርን የሚያጠናክሩ ጉዳዮች እንግዲህ ከዚህ አንጻር በአብሮነት እሳቤ በአብሮነት እይታ ኢትዮጵያዊነት እንዴት ይታያል የሚለውን እናስቀድም። እኛ ኢትዮጵያውያን ከሚለያዩን ይልቅ አንድ የሚያደርጉን እሴቶች በጣም ብዙ ናቸው። በተለያዩ የታሪክ አጋጣሚዎች ኢትዮጵያውያን የጋራ የሚያደርጉን ብዙ እልፍ አእላፍ ታሪኮች ይኖሩናል። በደስታ ጊዜ ብዙውን ጊዜ አብረን እናሳልፈናል። በድል ጊዜ አብረን እናሳልፈናል። በችግር ጊዜ በመከራ ጊዜም ደግሞ እንደዛው አብረን እናሳልፈናል። በድል ጊዜ ለምሳሌ እንግዲህ በዓለማችን ላይ ቅኝ ከተገዙት ሀገሮች መካከል ቅኝ ያልተገዛች ሀገር ብትኖር ኢትዮጵያ ነች። ኢትዮጵያ ሊወሯት እስከ አፈንጫቸው ታጥቆ የመጡትን የአውሮፓ ወራሪዎችን በጋራ ሆኖ በመመከት በጋራ ሆኖ በመፋለም በጣም ኋላ ቀር መሳሪያ በመታጠቅ እስከ አፈንጫቸው ዘመናዊ መሳሪያ የታጠቁ የአውሮፓ ወራሪዎችን በጋራ ሆኖ ነው የተከላከሉት። ይሄ በጋራ ያለን የኢትዮጵያዊነት እሴት ነው። እንደዚሁም ደግሞ የተለያዩ በዓላት አብረን የምናከብርበት ሁኔታ አለ። በአንድነት የምናከብራቸው ብሔራዊ በዓላቶች አሉ። እነኛ በዓላት የጋራ የሚያደርጉንና ኢትዮጵያዊ እሴት ናቸው። ከዚህም በተጨማሪ በመከራ ቀን በክፉ ቀንም ኢትዮጵያውያን አብረን አሳልፈናል። ለምሳሌ በታሪካችን እንግዲህ በተለያዩ ጊዜ ችግሮች ተከስተዋል፣ ጦርነቶች ተከስተዋል፣ የእርስ በርስ ጦርነቶች ተከስተዋል። እነኛን ጦርነቶች በጋራ በመሆን በጋራ በመመከት ወደ ሰላም በማምጣት በኩል ትልቅ የጋራ እሴት ያለን ህዝቦች ነን። ከዚህም በተጨማሪ በሌሎች አጋጣሚዎች ላይ ለምሳሌ ረሃብ በሚያጋጥመን ጊዜ የጋራ ችግሮቻችን ነበሩ። እነኛ የጋራ ችግሮቻችን አብረን ያሳለፍን ህዝቦች ነን። ስለዚህ በአንድም በሌላም መልኩ እኛ ኢትዮጵያውያን እጅግ የተሳሰርን እንደ ሰርገኛ ጤፍ መለያየት የማትችል እጅግ የተሳሰርን እጅግ የተገማመድን የጋራ ታሪክ ያለን ኢትዮጵያዊነት ማለት ይሄ ነው። ኢትዮጵያዊነት ህብረ ብሔራዊነት ነው። እንደምታውቁት ኢትዮጵያውያን ከ80 በላይ ብሔር ብሔረሰቦች አሉን። እያንዳንዱ ብሔረሰብ የራሱ ታሪክ አለው። እያንዳንዱ ብሔረሰብ የራሱ ቋንቋ አለው። እያንዳንዱ ብሔረሰብ የራሱ ባህል፣ የራሱ ወግ አለው። ስለዚህ እነኚህ የጋራ የሚያደርጉን እሴቶች ናቸው። ኢትዮጵያዊነት በአጠቃላይ እነኚህ በሙሉ አንድ ላይ ተዳምሮ በሃይማኖትም በባህልም በቋንቋም ዥንጉርጉሩ ለኛ ትልቅ ውበትና ደስታ የሚሰጠን ነው። ስለዚህ በአጠቃላይ ኢትዮጵያዊነት ማለት እነኚህ ነገሮች በሙሉ አንድ ላይ ያስተሳሰሩን በፍጹም የማይበጠስ ገመድ በፍጹም የማይለያይ ህዝብ በጊዜያዊ ሁኔታዎች በጊዜያዊ ማዕበሎች እንኳን ችግሮች ቢፈጠሩ መቼም ቢሆን ታሪክ ያስተሳሰረን ህዝቦች ነን። ስለዚህ ኢትዮጵያዊነት ማለት ለኔ ይሄ ነው። እንደ ሀገር የተለያዩ እምነት፣ የተለያየ ባህል፣ የተለያየ ማህበራዊ እሴት ያለን ህዝቦች ነን። እንግዲህ መልካችን ቢለያይም ማህበራዊ ስሪታችን፣ እሴታችን፣ ባህላችን አንድ ያደርገናል። ነገር ግን እምነታችን፣ ባህላችን እንደየአካባቢው ሊለያይ ይችላል። ያ ደግሞ ውበታችን ነው። እንደው ከዚህ አንጻር እንደ ሀገር እንደ ኢትዮጵያ የህዝቦች እኩልነትና አብሮነትን እንዴት ማየት እንችላለን? የህዝቦች እኩልነትና አብሮነት የሚለውን ነገር በጣም ጥልቅ ነው። ባይዘው ኢትዮጵያዊነት በጣም ጥልቅ ነው። ደማችን ውስጥ ያለ ነገር ነው።
ከየትም ከደቡብ ጫፍ እስከ ሰሜን ጫፍ ከምዕራብ ጫፍ እስከ ምዕራብ ጫፍ አንድ ላይ በምታመጣበት ጊዜ ኢትዮጵያዊነት ውስጥ ያለው ትስስር፣ ኢትዮጵያዊነት ውስጥ ያለው አንድነት እጅግ ውብ ነው። አንድ ምሳሌ ላንሳ። አንድ እኔ የተወለድኩበት አካባቢ በጣም የታወቁ ሰው አሉ እና እዚሁ ምዕራብ ሸዋ ደንዲ አካባቢ ነው። አካባቢያችን የተለያዩ ብሔር ብሔረሰቦች ይኖሩበታልና ነባሩ ነዋሪ አብዛኛው ያው ዶሚኔት የሚያደርገው የሚበዛው ኦሮሞ ነው። ስለዚህ ኦሮሞዎች የኦሮሞ ወጣቶች ዛሬ ቄሮ የምንላቸው አይነት ነገር ተነሱና እኛ መሬታችን እጅግ በጣም ስለተያዘብን ከሌላ የመጡ ብሔሮች ብሔረሰቦች እንዲወጡልን እንጠይቃለን የሚል ጥያቄ ለሽማግሌዎች አነሱ። ያን እንግዲህ መከባበር አለ፣ ታላቅን ታከብራለ፣ የሀገር ሽማግሌን ታከብራለ፣ በአካባቢው አሉ የሚባሉትን ሰዎች ታከብራለ። እብን ታናሽ ታላቅን እጅግ ያከብራል። ስለዚህ ለሀገር ሽማግሌዎች በሚያቀርቡበት ጊዜ የሀገር ሽማግሌዎቹ አንድ በአካባቢው የሚታወቁ አባዶዮ የሚባሉ ሰውዬ ጋር ሄዳሉ። ይሄዱና ልጆቹ እንደዚህ አይነት ጥያቄ አንስተዋል፣ ከሌላ አካባቢ የመጡና መሬት የያዙብን ሰዎች ይውጡልን የሚል ጥያቄ አንስተዋል፣ እንዴት እናድርግ ብለው ጥያቄ ሲጠይቁ 15 ቀን ስጡን አሉ። 15 ቀን ከሰጡ በኋላ በ15ኛው ቀን ሽማግሌዎቹ ተመልሰው ይመጣሉ። ይመጡና ልጆቹንም ይዘው እንዲመጡ ጠየቋቸው። 50 ኪሎ ሰርገኛ ጤፍ አብሮ ይዞ እንዲመጡ አደረጉ። ስለዚህ ልጆቹን አስቀመጧቸው። ጥያቄያችሁን ተቀብለናል፣ ተገቢ ጥያቄ ነው፣ ነገር ግን አንድ ነገር ልጠይቃችሁ ነው ያሏቸው። እስቲ እነኚህን አሁን በአካባቢያችን ያሉትን ሰዎች ይውጡልን የምትሉት አይነት ጥያቄ እኒህንን የሰጠናችሁን 50 ኪሎ ግራም ሰርገኛ ጤፍ ቀዩንና ነጩን ለይታችሁ ስታመጡልን እኛም እናስወጣላችኋለን፣ ምንም ችግር የለውም የሚል ቻሌንጅ ሰጧቸው ማለት ነው። ስለዚህ ይሄ በምንም ተአምር በአመታት እንኳን ሊሆን የሚችል ነገር አይደለም። በወንፊት እንዳትለየው ወንፊት ሁለቱንም ያሳልፋል። የሳይዝ ወይም የመጠን ልዩነት በቀይና በነጭ ጤፍ መካከል የለም። መጀመሪያም እንደዛ ስለሆነ ማለት ነው። ስለዚህ እኛ ኢትዮጵያውያን ልጆች ያያችሁ፣ እኛ ኢትዮጵያውያን በዚህ ደረጃ እጅግ የተሳሰርን በደም የተጋመድን አብሮነታችን ከብረት የጠነከረ ስለሆነ ተቻችለን አብረን ከመኖር ውጪ እንደዚህ አይነት ጥያቄ የምናስተናግድበት ዘመን የለም ነው። አስቡት እንግዲህ ይሄ ዘመን ከ50 ከ60 ዓመት በፊት ነው። ይሄ እንደዚህ አይነት አስተሳሰብ ታሪኩ ማለት ነው። ስለዚህ በአጭሩ ታሪኩን ለማጠቃለል ያህል እኛ ኢትዮጵያውያን የጋራ የሚያደርጉን በሃይማኖት ተሳስረናል። ከሰሜን እስከ ደቡብ እኮ ከምዕራብ እስከ ምስራቅ እኮ በሃይማኖት የተሳሰረ ህዝብ ነው ያለው። ባህላችንን ብትወስድ ባህላችን በጣም ተወራራሽ ነው። አብዛኛው ህዝባችን እኮ የተጋባ ነው፣ የተዋለደ ነው። ስለዚህ አብሮነት ማለት ከዚህ የተለየ ትርጉም የለውም። እኚህ አባት ምንድን ነው መጨረሻ ላይ ያሉት? አንድ ልጃቸው አሰፋ አባዶዮ የሚባሉ አሉና ይሄ አሰፋ አባዶዮ የተወለደው ከአማራ ብሔር ነው። ይህንን ጤፍ ለይታችሁ የሚሰጡን ከሆነ መጀመሪያ ማስወጣው እንግዲህ ልጄን ነው የሚሆነው። ኢማጂን እንግዲህ ልጅ በአባቱ ላይ መወሰን ማለት በፍጹም ሊሆን የማይችል ነገር ማለት ነው። አባት በልጁ ላይ ይወስናል እንዴ? አይወስንም። ስለዚህ በዚህ ደረጃ የተሳሰረ ህዝብ፣ በዚህ ደረጃ በሃይማኖት የተጋመደ ህዝብ፣ በባህል የተጋመደ ህዝብ፣ በቋንቋ የተጋመደ ህዝብ በምንም ተአምር ልትለየው የምትችለው ነገር አይደለም ማለት ነው። ስለዚህ እኛ የተሳሰርንበት እኛ የተጣበቅንበት ሙጫ በፍጹም ሊያለያየን የሚችል አይደለም። ብዙ የጋራ እሴቶች አሉን። ብዙ የተወራረስናቸው ባህሎች አሉን። ብዙ የተቀበልናቸው ሃይማኖቶች አሉን። ስለዚህ በእንደዚህ አይነት ሁኔታ ተከባብሮ ተዋዶ ተቻችሎ አንዱ የሌላውን ሃይማኖት እያከበረ አንዱ የሌላውን ባህል እያከበረ አንዱ የሌላውን ወግ እያከበረ ቋንቋ እያከበረ አብሮ መኖር እንጂ ሌላ ምንም ለኢትዮጵያውያን ምርጫ የሚሰጠው ነገር አንድ ምርጫ ቢኖር ይሄ ምርጫ ነው። አብሮ መኖር ተቻችሎ አብሮ ከመኖር ውጭ ሌላ ምርጫ ያለ አይመስለኝም። በርካታ የሆኑ እሴቶች አሉን። እሴቶቻችን ደግሞ የችግሮቻችን መፍቻ ቁልፍ ሆነው ለዘመናት አገልግለውናል እና ኢትዮጵያውያን እነዚህ መልካም እሴቶች ካሉን እነዚህን ያሉንን ማህበራዊ እሴቶች ለሀገራዊ መግባባት ለአብሮነት የመጠቀም ልምዳችንስ ምንድን ነው የሚመስለው? ብዙ የካበቱ ብዙ ቱባ ልምዶች አሉ።
እነኚህ የካበቱ ልምዶቻችን እነኚህ የካበቱ ባህሎቻችን ለሀገራዊ መግባባት ትልቅ ቁልፍ አላቸው። ለምሳሌ እኛ በአካባቢ ሰዎች በሚጣሉበት ጊዜ አብዛኛው በምንድን ነው የሚታረቀው? በሀገር ሽማግሌ ነው አይደለ? ስለዚህ ለሀገር ሽማግሌ ያለን ክብር ቦታ በጣም ትልቅ ነው ማለት ነው። ፍርድ ቤት እኮ የሚካሄደው ከፍርድ ቤት ከሀገር ሽማግሌ በላይ የሆነ ጉዳይ ካልሆነ በስተቀር ወይም ከሳሹና ተከሳሹ ጉዳዩ በፍርድ ቤት እንድታይለት በሀገር ሽማግሌ እንዳይታይለት ካልፈለገ በስተቀር አብዛኛው በሀገር ሽማግሌ እንታረቃለን። ለምሳሌ በእኔ ባህል በኦሮሞ ባህል አብዛኛው ሰው ሲጣላ ሰው ሲቃየም የሚታረቀው በሽማግሌ ነው። በስፋት ከደቡብ የሚጠቀሰው የጋሞ ብሔር ብሔረሰቦች ሽማግሌዎች ናቸው፣ አባቶች ናቸው። አንድ ችግር በሚፈጠርበት ጊዜ፣ ሰዎች በሚጋጩበት ጊዜ፣ ቤተሰብ በሚጋጭበት ጊዜ፣ ብሔር ብሔረሰቦች በሚጋጩበት ጊዜ በመሀል እየገቡ የሚያስታርቁት ሽማግሌዎች ናቸው። እነኚህ የጋራ እሴቶቻችን ናቸው። ሀገራዊ መግባባትን ለመፍጠር ትልቅ መደላድል ናቸው ማለት ነው። ከዚህም በተጨማሪ ሃይማኖቶቻችን በጣም ትልቅ ሚና ነው የሚጫወቱት። እኔ የሃይማኖት አባቶቻችን እስካሁን ድረስ ትልቅ ሚና ሲጫወቱ ነበረ። ሰው ድሮ በእኔ እድሜ እንኳን በጣም ሰው ይግባባል፣ ይፈራራል። መጀመሪያ ላይ ጠቅሼልሃለሁ። ታናሽ ታላቁን ያከብራል። ታላቁ ታናሹን አታድርግ ያለውን ነገር በፍጹም አያደርግም። ሽማግሌ ከከጸሰ በፍጹም የሽማግሌን ቃል አልፈ ሌላ ችግር ውስጥ አትገባም። ቤተ ክርስቲያን ካዘዘች ወይም በየትኛውም መልኩ የሃይማኖቶች አባቶች በሙስሊምም ቢሆን በገዳ ስርዓትም ቢሆን በኦሮሞ በዋቄ ፈታም ቢሆን ከነኛ አልፈ ሌላ ችግር ለመፍጠር አትሄድም። ስለዚህ እነኚህ ትልልቅ እሴቶቻችን አገራዊ መግባባትን ለመፍጠር ወደ ጋራ በሚወስዱን ጎዳናዎች ላይ ትልቅ ሚና ነው ያላቸው። መዳበር ያለባቸው እነኚህ ባህሎቻችን ናቸው። ትልቁ ችግሮቻችን አሁን ምንድን ናቸው? መውቀስ አይሆንብኝና አሁን ያለን ትውልድ ታላቆቻችን የማክበር ዝንባሌ የለንም። ይሄ ትንሽ ከባህላችን ጋር የሚጣረስ ነው። እውነቱን ለመናገር እኛ በእኔ እድሜ ልጆች ሆነን እያለን ታላቆቻችን የሀገር ሽማግሌዎች አታድርጉ በቃ አቁሙ የሚሉን ከሆነ እናቆማለን። የእነሱን ቃል ተላልፈን የምናጠፋው ነገር የለም ማለት ነው። ስለዚህ አባቶቻችንን ማክበር፣ ሃይማኖቶቻችንን ማክበር፣ ባህሎቻችንን ማክበር እጅግ እጅግ አስፈላጊ ነው። ስለዚህ እነኚህ እሴቶቻችን ቦታ የምንሰጣቸው ከሆነ ትንሽ የአሁኑ ትውልድ እነኚህን እሴቶቻችን ኢግኖር እያደረገ ችላ እያለ የመጣበት ሁኔታ ነው ያለው። እነኚህ ነገሮች መመለስ አለበት። የትኛውም የሰለጠነ ሀገር ይሁን የራሱ ባህል አለው፣ የራሱ ወግ አለው፣ የራሱ ስርዓት አለው። ከነኛ ስርዓቶች ውጪ መሄድ በጣም እንድትገለል ያደርጋል። አሁን አንዳንድ የምንሰማቸው ነገሮች የምናያቸው ነገሮች ከባህላችን ውጪ የሆኑ ነገሮችን እያየን ያለንበት ሁኔታ ነው ያለው። በፍጹም ከሃይማኖታችንም ጋር ሊሄድ የማይችል ኢትዮጵያ በጣም ፈርሃ እግዚአብሔር ያላት ሀገር ናት። እኔ እስከማውቀው ድረስ በጣም ሃይማኖታቸውን የሚያከብሩ ሃይማኖተኛ ሀገር ነው። ስለዚህ ህሊና የሚባል ነገር አለና ከሃይማኖታቸው በተጨማሪ ህሊናም የሚባል ነገር አለ። ስለዚህ አንድን ጥፋት አንድን ስህተት ቢያንስ ሃይማኖተኛ ህዝብ ስለሆነ እምነቱን የሚያከብር ህዝብ ስለሆነ በፍጹም የማይገባ በህብረተሰቡ ዘንድ ተቀባይነት የሌለውን ነገር አያደርግም፣ በፍጹም አያደርግም። ስለዚህ እነኚህ እሴቶቻችን መመለስ መቻል አለባቸው። እነኚህ ነገሮች በሙሉ ወዴት ነው የሚወስዱ? ወደ ሀገራዊ መግባባት ነው። ጎዳናው በሙሉ የሚወስደው ወደ ሀገራዊ መግባባት ነው የሚወስደው ማለት ነው። ቀደም ብለንም እንዳነሳ ነው ያለችን አንድ ሀገር ናት። ሌላ የትም ሀገር የለንም። የተለያየ እምነት የተለያየ አመለካከት ቢኖረንም እንደ ሀገር በጋራ መቆም አለብን። እንደ ሀገር ደግሞ በጋራ የሚያቆመው በተለይ የወል ትርክትን ማጠንከር ከፍ ማድረግ ያስፈልጋል። ብዙ ጊዜ እናያለን ከፋፋይ ወይም የጥላቻ ትርክት ተፈጥሮ እርስ በርሳችን እንድንለያይ እንድንባላ ሁሉ የሚደረግበት አግባብ አለ። ይሄ ደግሞ ጤናማ የሆነ የፖለቲካ ስርዓት እንዲኖር አያስችልም፣ እያስቻልም አይደለም። ከዚህ አንጻር በተለይም ከፋፋይ የነጠላ ወይም የጥላቻ ትርክትን መከላከል በተለይም ደግሞ ለሀገር አብሮነት ሰላም ያለው አበርክቶ ምንድን ነው ይላሉ? ኢትዮጵያ በዚህ ምድር ላይ ቀደምት ታሪክ ካላቸው ሀገሮች አንዷ ነች። ኢትዮጵያ ያለፈችው በዚህ የታሪክ አውድ ውስጥ ነው። በጣም ረጅም የታሪክ አውድ ያላት ሀገር ናት። ከስልጣኔም አንጻር ብትመለከት የተለያዩ የስልጣኔ ምልክቶች የሆኑ ፋና ወጊ የሆኑ
ቅርሶችን ስትመለከት እውነትም ኢትዮጵያ ቀደምት ታሪክ ያላት ሀገር እንደሆነች ለኔ ምንም ጥርጣሬ የለውም። ዓለም ላይ ያሉ መጽሐፍቶችም ይህንን ነው የሚያሳዩት። ነገር ግን ምንድነው ሰለሞን፣ ታሪክ ይቀየራል። የዛሬ 3000 ዓመት የነበረው ታሪክ ሌላ ጉዳይ ነው። የዛሬ 2500 ዓመት የነበረው ታሪክ ሌላ ጉዳይ ነው። እንደዛው ያለ ታሪክ እኔ እናንተ ላይ ደርሷል። ዛሬ ታሪክ ዳይናሚክ ነው፣ ይቀየራል። በሁኔታዎች ይቀየራል፣ በአገዛዝ ስርዓቶች ይቀየራል፣ በተለያዩ በዓለም ስልጣኔ ምክንያት ይቀየራል፣ በህዝቦች ፍላጎት ምክንያት ይቀየራል፣ በዲሞክራሲ መሻሻል ምክንያት ይቀየራል። ስለዚህ ታሪክ በጊዜ ሂደት ውስጥ እየተቀየረ ነው የሚሄደው። በዚህ የታሪክ ሂደት ውስጥ ደግሞ የሶሳይቲ ወይም የማህበረሰቡም እድገት ንቃተ ህሊና በዛው ልክ እየተቀየረ ነው የሚሄደው። ስለዚህ ትላንት የነበረው ትርክት ሌላ ሊሆን ይችላል። እኔ አንዳንድ እጅግ የሚገርመኝ ነገር እኔ ተመልካቾቻችን እጅግ በትኩረት እንድሰሙት የሚፈልገው ትላንት እኮ ሌላ ጊዜ ነበረ፣ ሌላ ትርክት ነበረ፣ ሌላ የታሪክ ምዕራፍ ውስጥ የነበርን፣ ሌላ የታሪክ አውድ ውስጥ የነበርን ህዝቦች ነን። በወቅቱ የነበረው ታሪክ ትክክል ነው። ዛሬ ላይ ሆነን እኛ አሁን ፐርፌክት የታሪክ አጋጣሚ ውስጥ ልንሆን ብለን ልናስብ እንችላለን። ነገ ደግሞ እኮ ይሄ ታሪክ ትክክል አይደለም ብሎ ሊቀየር ይችላል። ምክንያቱም ከማህበረሰቡ እድገት ጋር ከማህበረሰቡ ንቃተ ህሊና ጋር የሚቀያየር ነገር ስለሆነ ማለት ነው። ስለዚህ ሶሳይቲው ማህበረሰቡ ከጊዜ ጋር እየተቀየረ ይሄዳል። ትርክት ከጊዜ ጋር እየተቀየረ ይሄዳል፣ ምንም ጥያቄ። ስለዚህ ትላንትና የነበሩን ትርክቶቻችን የመለያያ መንገድ ሊሆነን አይገባም። ታሪክ አድርገን ልንማርባቸው ይገባል። አንድ ምሳሌ ብቻ ላንሳለህ። አጋጣሚ ሆኖ እድለኛ ነኝ። ኔልሰን ማንዴላ የተወለደበት ከተማና እሱ የተኛበትን አልጋ እሱ የነበረበትን መንደር ሄጄ ለማየት ሞክሬያለሁ። ነጭ ደቡብ አፍሪካውያን አፓርታይዶች ጥቁሮችን ለይቶ ሶዌቶ የምትባል ቦታ ላይ ነው ያገለሏቸው። ጥቁሮች ለብቻ ነው የሚኖሩት። ጆሃንስበርግ አጠገብ ነው ያለችው። ጆሃንስበርግ ውስጥ ደግሞ ነጮች ናቸው የሚኖሩት። እነኛ ጥቁሮች በአገራቸው ነጻነት አጥተው፣ እነኛ ጥቁሮች በአገራቸው በውሻ እስከሚበሉ ድረስ እስከ ቅርብ ጊዜ ድረስ አይታቸዋል ብዬ ነው የማስበው። የነጭ ፖሊሶች በጥቁር ነባር ህዝቦች ላይ ውሻ እየለቀቁ በውሻ እስከ ማስበላት ድረስ የደረሰበት አገር ነው። እስከ ቅርብ ጊዜ እስከ 1990ዎቹ ድረስ አፓርታይድ በደቡብ አፍሪካ ከፍተኛ መድሎ ሲያደርግ የነበረ ስርዓት ነው። ኔልሰን ማንዴላ ሲመጡ ምንድን ነው ያደረጉት? ብሔራዊ መግባባትን ነው የፈጠሩት። ከፍሬድሪክ ዴክለር ጋር በመሆን ከነጩ የወቅቱ ፕሬዚዳንት ጋር በመሆን ብሔራዊ መግባባትን ነው የፈጠሩት። ትላንትና የነበርንበት ታሪክ ሌላ ጉዳይ ነው። ከዚህ በኋላ እኛ ደቡብ አፍሪካውያን ከዚህ ፖይንት ጀምረን በደቡብ አፍሪካ ሁላችንም እኩል ህዝቦች ሆነን መቀጠል አለብን። ከትላንትናው እንማር ብለው ሐውልት አሰርተዋል። ሐውልቱን ጎብኝቼዋለሁ። በወቅቱ አመጽ ሲያነሱ የነበሩ ተማሪዎችን ፎቶ እዛ ሐውልት ላይ ተቀምጧል። በጥቁር አፍሪካውያን ላይ ሲደረግ የነበሩን በሙሉ መድሎ እዛ ውስጥ አስቀምጧል። እነኚህ ነገሮችን ያስቀመጡት ለምንድን ነው? እንደዚህ አይነት የታሪክ ብልሽት በመጪው ትውልድ እንዳይፈጸም ለማድረግ ሲባል ነው። ስለዚህ ምንድን ነው ያደረጉት? ያለፉባቸውን የታሪክ ሂደቶች መማሪያ ነው ያደረጓቸው እንጂ ያለፉባቸው የታሪክ ሂደቶች ያለፉባቸው የታሪክ ትርክቶች ለደቡብ አፍሪካውያን መለያ አላደረጉም። ለዛ ነው ኔልሰን ማንዴላ የመጀመሪያው የሰላም ኖቤል ተሸላሚ የሆነው። ኔልሰን ማንዴላ የሰላም ኖቤል ተሸላሚ ነው፣ ታውቃላችሁ። በዚህ ምክንያት ነው። ስለዚህ ምንድን ነው እኛ ወደፊት መሄድ ትተን ወደኋላ ያለፉት ትርክቶቻችን ሊያጣሉን አይገባም ነው። ስለ ወደፊቱ ኢትዮጵያ መበጀት አለብን። ስለ ኢትዮጵያ ወደፊቱ ግንባታ ማሰብ መቻል አለብን። የጋራ የሚያደርጉን ትርክቶች ላይ ትኩረት ማድረግ መቻል አለብን። የነበሩን ትርክቶቻችን መማሪያ ልናደርጋቸው ይገባል። ለምንድን ነው የሚያጣላን? ያለፈው ትርክት በወቅቱ ሆነዋል። በወቅቱ ትክክል ሊሆን ይችላል፣ ትክክል ላይሆን ይችላል። ዛሬ ላይ ቆመን ትላንትና ያለፍንበት ትርክት ትክክል ላይሆን ይችላል። ነገር ግን መማሪያ ልናደርገው ይገባል እንጂ ከፋፋይ ትርክት፣ ነጠላ ትርክት እየሰበክን በህዝቦቻችን መካከል ልዩነት መፍጠር መቻል የለብንም። ስለዚህ ምንድን ነው ነጠላ ትርክት ወይም
ገዢ ያልሆነ የወል ያልሆነ ትርክት በህዝቦች መካከል የማይሆን ነገር ይፈጥራል። ቅድም እንደነገርኩ ኢትዮጵያ ከ80 በላይ ብሔር ብሔረሰቦችና ህዝቦች አሏት። እነኚህ ህዝቦች የራሳቸው ፍላጎት አላቸው። በኢትዮጵያ ውስጥም ደግሞ የራሳቸው የታሪክ ድርሻ አላቸው፣ አስተዋጽኦ አላቸው። ድምጻቸው ሊሰማ ይገባል ማለት ነው። በእኩልነት መታየት መቻል አለበት ነው። ከትግራይ ጫፍ እስከ ደቡብ ጫፍ፣ ከምዕራብ ጫፍ እስከ ምዕራብ ምስራቅ ጫፍ ድረስ ያለው ህዝባችን ለኢትዮጵያ አንድ ግለሰብም ቢሆን ኮንትሪቢዩት አድርጓል፣ አስተዋጽኦ አድርጓል ማለት ነው። ስለዚህ እነኚህ ትርክቶች አንድ ላይ ተሰባስበው ኢትዮጵያዊነት እንዲሰማቸው መካተት መቻል አለበት። ስለዚህ አሁን እየገጠመን ያለው ችግር የነጠላ ትርክት ችግር ነው። እነኚህ የነጠላ ትርክት ችግሮች በጋራ ትርክት መተካት መቻል አለባቸው፣ መቀየር መቻል አለባቸው። ቅድም እንደነገርኩ አንድ በጣም የሚወደው መጽሐፍ ላሳይ። ባራክ ኦባማ በ2007-2008 አካባቢ የጻፈ መጽሐፍ ነው። ዘ ኦዳሲቲ ኦፍ ሆፕ የሚል መጽሐፍ ነው የጻፈው እና እቺ መጽሐፍ በጣም ነው ማነባት። የአሜሪካን ሂስትሪ የቀየረው አንዱ ይሄ መጽሐፍ ነው። የጋራ ትርክት ማለት ነው። የአሜሪካኖችን ታሪክ ሰምተን እንደሆነ አብዛኞቹ ያው አሜሪካኖች ሰፋሪ ህዝቦች ናቸው፣ አንግሎ አሜሪካን ናቸው። ስልጣን ላይ ወደ ፕሬዝዳንትነት መምጣት አለበት ብሎ የሚያምኑት ነጭ፣ ያውም ከነጩ ደግሞ አንግሎ አሜሪካን የብሪቲሽ የእንግሊዝ የደም ምንድን ነው እንትን ያላቸው የደም ትስስር ያላቸው ሰዎች ነው የሚባለው። ዚስ ብላክ ማን ይሄ ጥቁር ሰው ይሄ አውዳሲቲ ማለት በድፍረት መግባት ማለት ዘ አውዳሲቲ ኦፍ ሆፕ ምንድን ነው የምለው ቶትስ ኦን ሪክሌሚንግ ዘ አሜሪካን ድሪም። ይሄ የአሜሪካን ታሪክ የቀየረበት መጽሐፍ ነው። አሁን በኢትዮጵያ አዲስ እንደተጻፈው የትርክት መጽሐፍ ዳንኤል ክብረት እንደተጻፈው መጽሐፍ ማለት ነው። ይሄ መጽሐፍ የሚያሳየው ይሄ ትርክት ምንድን ነው የሚያሳየው? ጥቁር አሜሪካውያን ፕሬዝዳንት መሆን ይችላሉ የሚለውን የጋራ ትርክት ነው ያመጣው። አሜሪካውያን የዓለም ህዝቦች ስብስብ ነው ታውቃለህ። ነጮች አሉ፣ ጥቁሮች አሉ፣ ላቲኖች አሉ፣ ኔቲቭ ኢንዲያንስ አሉ። የተለያዩ የህዝቦች ድብልቅ ነው። ነገር ግን በአንድ ነገር ነው የሚስማሙት፣ ዘ አሜሪካን ድሪም፣ የአሜሪካ ህልም። ጥቁርም ሆንክ፣ ነጭም ሆንክ፣ ላቲኖም ሆንክ፣ ኢንዲያም ኔቲቭ ኢንዲያም ሆንክ፣ ለአሜሪካ ህልም በጋራ መቆም አለብን። ይሄ ማለት ምን ማለት ነው? የጋራ ትርክት ደግሞ መገንባት መቻል አለብን። ማርቲን ሉተር ኪንግ ከማርቲን ሉተር ኪንግ ጋር ስታገል የነበረው መጨረሻም ላይ የህይወት መስዋዕትነት የከፈለው እኮ አሜሪካውያን ሁላችንም እኩል የምንኖርባት፣ እኩል ድምጻችን የሚሰማባት፣ እኩል ተጠቃሚ የምንሆንባት፣ እኩል ታሪክ ሊኖረን የሚገባን ህዝቦች ነው። አይ ሃቭ ድሪም ነበር አይደል ስለነበረው አሜሪካ ማለት እንደዚህ አይነት አገር መሆን አለባት የሚል ህልም ነው የነበረውና ታሪኮች በጊዜ ሂደት ይቀየራሉ። የአሜሪካን ታሪክ በኦባማ ተቀይሯል። ከነጠላ ትርክት ከነበረው ትርክት የህዝቦች ድምጽ፣ የአናሳ ህዝቦች ድምጻቸው ያልተሰሙ ህዝቦች በሙሉ እዚህ ውስጥ እንዲካተቱ ተደርጓል ማለት ነው። እኛም የጋራ በሚያደርጉን በጣም ውብ የሆኑ ባህሎች አሉ፣ ውብ የሆኑ እሴቶች አሉ። ዓለም እብን የሚቀናብን ብዙ እሴቶች አሉ። እነኛ እሴቶች የጋራ አድርገን ከነጠላ ትርክት የወል ትርክት በጋራ ትርክት ላይ መሰረት አድርገን ብንቆም በኢትዮጵያውያን መካከል ጠንካራ ፍቅር፣ ጠንካራ ትስስር ይፈጥራል እንጂ የሚጎዳን ነገር የለም። ስለዚህ አይ ቲንክ አሁን የተጀመሩ ነገሮች አሉ። ይሄ ደግሞ እውነቱን ለመናገር ሰለሞን ለኢትዮጵያውያን ለአብሮነት አብሮ ለመኖር የጋራ አገር ለመገንባት የኢትዮጵያን የጋራ ጥቅም በሆኑ ጉዳዮች ላይ አብረን እንድንቆም ነው የሚረዳን እንጂ የሚጎዳን ነገር የለውም። ስለዚህ በነጠላ ትርክቶች የምንለያይ ከሆነ የትላንትናውን ታሪክ ጎትተን በዛሬ ዘመኑ በማይፈልጋቸው ወደ ሌላ ዘመን ጎትተን የምናመጣ ከሆነ እሱ አይጠቅመንም። ዋጋ ከፍሎ ችግሮችን ከስር መሰረቱ ፈትሹ
አይቶ መርምሮ የነጠላ ትርክቶች እንዳይፈጠሩ ማድረግ አይቻልም፣ ግን ጎልተው እንዳይወጡ ማድረግ በተለይም ደግሞ እንደ ሀገር የወል ትርክት ግንባታን ማሳደግ ከፍ ማድረግ ይገባል። ከዚህ አንጻር እንደ ሀገር ያለው የወል ትርክት ግንባታ ስራስ ምንድን ነው የሚመስለው? እንዴት አዩት? እኛ ኢትዮጵያውያን ከሚለያዩን ይልቅ አንድ የሚያደርጉን ብዙ የጋራ እሴቶች አሉ። ከነጠላ ትርክት የወል ትርክት ነው ያለ። ለምሳሌ ዛሬ ኢትዮጵያውያን ብቻ ሳንሆን አፍሪካ የሚኮራበት፣ አፍሪካ ብቻ ሳይሆን መላ ጥቁር ሕዝብ የሚኮራበት የአድዋ ድል በብሔር እየተለያየን ነው እንደ የተዋጋ ነው፣ በጋራ ሆነን ነው የተዋጋ ነው። ስለዚህ እንደዚህ አይነት የጋራ የሚያደርጉን ነገሮች ላይ መስበክ መቻል አለብን። ትውልዱን በዚህ መልኩ መቅረጽ እጅግ አስፈላጊ ስለሆነ ይሄ ሲባል ግን ኢትዮጵያ እንግዲህ ዳይቨርሲቲ ያላት ሀገር ናት። የጋራ ትርክት የወል ትርክት እየገነባን በዚህ ውስጥ ደግሞ ዳይቨርሲቲዎች አሉ። የተለያየ ቋንቋ አለ፣ የተለያየ ሃይማኖት አለ፣ የተለያየ ባህል አለ። እነኛ መከበር መቻል አለባቸው። ዳይቨርሲቲው ወይም ብዝሃነቱ እንደተጠበቀ ሆኖ መጠበቅ መቻል አለበት። የጋራ ወልን የጋራ ትርክትን ደግሞ በዛ ሂደት ውስጥ መገንባት መቻል አለብን። ህዝቦችን ማስተማር መቻል አለብን። ልጆቻችንን ማስተማር መቻል አለብን። ኢትዮጵያዊነትን ማስተማር መቻል አለብን። እኔ ኦነስትሊ በተወለድኩበትም አካባቢ ይሁን በስራ ቦታም ይሁን በነበርኩባቸው ቦታዎች በሙሉ ከተለያዩ የኢትዮጵያ ብሔር ብሔረሰቦች ጋር ነው የኖርኩት። እጅግ የተዋለድንበት እጅግ በፍጹም በማይበጠስ ገመድ የተሳሰርንበት ሁኔታ አለ። ከተለያዩ ብሔር ብሔረሰቦች ጋር ጋብቻ አለ። ስለዚህ እነኚህን ህዝቦች እንዴት መለያየት ትችላለህ? ለምሳሌ ቤተሰቦች በሙሉ ማለት በሚቻል መልኩ ከሌላ ብሔር ጋር ተቀላቅሏል። ብሔሩን መጥቀስ ባያስፈልግም ማለት ነው። እነኚህ የተለያዩ ባህል ያላቸው ህዝቦች ናቸው። ኦሮሞ የራሱ ባህል ያለው ህዝብ ነው። የራሱ ቋንቋ ያለው ህዝብ ነው። ሌሎችም እንደዛ። ከነሱ የሚወለዱት ደግሞ የነሱ ሃይብሪድ ናቸው። እነኚህ ልጆች ምንድን ነው የምታደርጋቸው? በኢትዮጵያ ውስጥ እኮ በእንደዚህ አይነት መልክ የተወለዱ ሰዎች ብዛት በግምት ወደ 15 ሚሊዮን ይጠጋል ነው የሚባለው። በአጠቃላይ ኢቭን በአማራና በኦሮሞ መካከል ያለው ግንኙነት በሌሎች ህዝቦች ካለው ግንኙነት እጅግ የባሰ ነው። ህዝቦችን መለያየት በፍጹም አትችልም። በፍጹም ልትለይ አትችልም። ስለዚህ አንድ በሚያደርጉን ነገሮች ላይ ህዝቦቻችን መስበክ መቻል አለብን። ያ ሲባል አሁንም ደግሜ እናገራለሁ፣ ሁሉንም አንድ ላይ መጨፍለቅ ማለት አይደለም። ቋንቋ መጨፍለቅ ማለት አይደለም። ባህል መጨፍለቅ ማለት አይደለም። ወግህ መጨፍለቅ ማለት አይደለም። ያ እንደተጠበቀ ሆኖ የጋራ በሚያደርጉ ነገሮች ላይ እጅግ ትኩረት ማድረግ አለብን የሚል እምነት ነው ያለኝ። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነው እየተከታተላችሁ ያላችሁት። አብራችሁን ስላላችሁ እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነኝ። ገዢ ሀገራዊ ትርክቶችን ማሳደግ ለአብሮነትና ለአንድነታችን ያለው አበርክቶ ምንድን ነው የሚለውን ርዕሰ ጉዳይ አንስተን ከዶክተር ከፈና ኢፋ ጋር ነው ቆይታ እያደረግን ያለ ነው። በቆይታችን የተለያዩ ሀሳቦችን እያነሳን አሁንም እንቀጥላለን። ከመላው የስቱዲዮና የስርጭት ባለሙያዎች ጋር ነው ቆይታ የምናደርገው። አሁንም አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሚኮ አብሮነት ይቀጥላል። ማማር፣ መማር፣ መስራት፣ መለወጥ በሀገር ላይ ነው። ያለ ሀገር ያለ ሰላም ምንም ነገር ሊመጣ ስለማይችል እንግዲህ ከዚህ አንጻር ህብረ ብሔራዊነትና አካታችነቷ የተረጋገጠ ሀገረ መንግስቷ የጠነከረ አስቻይ የሆኑ ሁኔታዎች ያሏት ኢትዮጵያን መገንባት ለአብሮነት፣ ለአንድነት፣ ለጋራ እሴት ያለው አበርክተው ምንድን ነው? ይሄን ሀሳብ ካለንበት ቀጠና አንጻር እስቲ እንገምግመው። ኢትዮጵያ በጣም እጅግ ቮለታይል፣ በእንግሊዝኛ ቮለታይል ነው የሚባለው እና ቮለታይል የሚባሉ አካባቢዎች ውስጥ ከሚገኙ ሀገሮች አንዷ ነች። በፖለቲካም በማህበራዊ ሁኔታ በጦርነትም በተለያዩ ሁኔታዎች ውስጥ በተለያዩ ነገሮች ተከባ ያለች ሀገር ነች። ኢትዮጵያ
አብዛኛው ያለንበት አካባቢ ያሉ ጎረቤቶቻችን ሁሌ በእርስ በርስ ጦርነት የተዋጡ ሰላም ሲኖራቸው ደግሞ ኢትዮጵያ ሰላም እንዳይኖራት የሚያደርጉ ቀን ከሌሊት በኢትዮጵያ ሰላም ጸረ ሰላም ስራዎች ላይ የተጠመዱ አገሮች አካባቢ ነው ያለነው። ይህን እንደ ምሳሌ እናንሳው። በታሪካችን በታሪክ አጋጣሚ የዚህ ትውልድ አካል ነንና የህዳሴ ግድብን እንየው። የህዳሴ ግድብ እንዳይገደብ በዚህ አካባቢ የሚሰሩ ስራዎች እንዳይሰሩ ምን አይነት ስራዎች ነበር ሲሰሩ የነበሩት? እነኚህ ስራዎች እንዲደናቀፉ ከዳር እንዳይደርሱ በተለያዩ መንገዶች ሙከራ ሲያደርጉ የነበሩት እነማን ናቸው ብለን ማየቱ በጣም እጅግ አስፈላጊ ነው። ይህንን ስንመለከት ኢትዮጵያ እየሰራች ያለችው በራሷ ሀብት ነው። እየሰራች ያለችው በራሷ አቅም ነው። እየሰራች ያለችው በራሷ ልጆች ነው። የዚህ የቴክኖሎጂ ሽግግርም በሚመለከት ማለት ነው። ስለዚህ ኢትዮጵያ በራሷ ሀብት፣ በራሷ ልጆች፣ በራሷ ዜጎች እየሰራች ባለችው አካባቢ ላይ ለምንድን ነው የተባበሩት መንግስታት የጸጥታ ምክር ቤት ከ13 ጊዜ በላይ ተቀመጠው? ኢትዮጵያ በፍጹም ሰላም እንድታገኝ አይፈልጉም። በዚህ ላይ መስማማት መቻል አለብን። በዚህ ላይ ካልተስማማን የጋራ ሀገር በመገንባቱ ሂደት ላይ ችግር ስለሚገጥመን ማለት ነው። ለምንድን ነው ህዳሴ ግድብ ዙሪያ የተለያዩ ታጣቂ ኃይሎችን ምንም ሳይጎልባቸው ጥያቄያቸውን በህጋዊ መንገድ ማቅረብ እየተቻለ ማንነታቸውን በህጋዊ መንገድ ማቅረብ እየቻሉ ለምንድን ነው ነፍጥ እንዲያነሱ የተገደዱት ብለህ ብትወስድ የዚህ ሴራ አካል ነው። ሌሎችንም መጥቀስ ትችላለህ፣ ሌሎችንም መውሰድ ትችላለህ። ስለዚህ በአፍሪካ ቀንድ እኛ ያለንበት አፍሪካ ቀንድ እጅግ ቮለታይል የሆነ መረጋጋት የሌለበት አካባቢ ነው። በዚህ ሂደት ውስጥ ደግሞ በፍጹም ኢትዮጵያ ሰላም እንድታገኝ የማይፈልጉ አካላት አሉ። ስለዚህ ምን ይሆናል? የብሔር ጥያቄ እንዲነሳ ይደረጋል። የቋንቋ ጥያቄ እንዲነሳ ይደረጋል። ነጠላ ትርክቶች አጀንዳ እንዲሆኑ ይደረጋል። በህዝቦች መካከል መቃቃር፣ ጥላቻ እንዲፈጠር ቀን ከሌሊት ይሰራል ማለት ነው። ስለዚህ በዚህ ጉዳይ ላይ ኢትዮጵያውያን የጋራ አቋም ሊኖረን ይገባል። የጋራ አቋም ሊኖረን ይገባል። ምክንያቱም እኛ ኃላፊዎች ነን። አሁን ያለንበትም ነገር ነገ ሌላ ሊሆን ይችላል፣ አናውቅም። ይህቺ አገር ግን የልጆቻችን አገር ናት። የትም የምትሄድ አገር አይደለችም። እኛ እናልፋለን፣ ኢትዮጵያ አታልፍም፣ ትቀጥላለች እኮ ምንም ችግር የለውም። ስለዚህ በምንሰራቸው ስራዎች ላይ የታሪክ ተወቃሽ መሆን መቻል የለብንም። ከጠላት ጋር መቆም፣ ከጠላት ጋር ማበር፣ በኢትዮጵያ ብሔራዊ ጥቅም ላይ አሻጥር መስራት እጅግ ነውር ነው። ታሪክም ማበላሸት ነው። የልጆቻችንም ታሪክ ማበላሸት ነው። ይህንን በደንብ ማየት መቻል አለብን። ልዩነቶች አሉን። አዎ ልዩነቶች አሉን። እስከዚህም ድረስ ያመጣን ልዩነቶቻችን ናቸው። እያጣሉን ያሉትም ልዩነቶቻችን ናቸው። እነኛ ልዩነቶችን መፍታት እንችላለን። አዎ እንችላለን። በፍጹም የማንችልበት ምክንያት የለም። ስለዚህ መጀመሪያ ላይ እንደጠቀስኩልህ ጊዜዎች ይቀየራሉ፣ ታሪክ ይቀየራል፣ ማህበረሰብ ይቀየራል። ከአሁኑ ትውልድ ጋር ሊሄድ የሚችል ሊጣጣም የሚችል የታሪክ ህሳቤ መገንባት መቻል አለብን። ከጊዜው ጋር ሊሄድ የሚችል ትርክት መገንባት መቻል አለብን። ዲያቆን ዳንኤል ክብረት የጻፈው መጽሐፍ ለዚህ መሰረታችን ነው መሆን የሚችለው። ስለዚህ ሁሉም ኢትዮጵያውያን በጋራ ጉዳዮቻችን ላይ መስማማት መቻል አለብን። መጀመሪያ ማድረግ ያለብን ይሄ ነው። በጋራ ነገሮቻችን ላይ መስማማት፣ በኢትዮጵያዊነት ላይ መስማማት ካልቻልክ የጠላት መጫወቻ ነው የምትሆነው። ምንም ጥያቄ የለውም። ስለዚህ አንዱ ወደዚህ ይጎትተሃል፣ አንዱ ወደዚህ ይጎትተሃል። አንተ ተበድለሃል ይልሃል፣ አንተ ተጎድተሃል ይልሃል። የማይሆን ትርክት አምጥቶ ይነግርሃል። የሚያጣሉ አንድ ላይ የሚያመጡ የታሪክ ትርክቶች ሳይሆን የሚያጋጩ ትርክቶችን ያመጣልሃል። ለምሳሌ አንዳንድ የተጻፉ መጽሐፍቶችን ማስታወስ ትችላለህ፣ መጥቀስ ትችላለህ። እነኛ መጽሐፍቶች በህዝብ መካከል ጥላቻ የሚዘራ እንጂ ያለፉት ታሪኮቻችን ታሪክ ሆኖ እንዲመዘገቡና ከዚህ ተምረን ደግሞ የተሻለ አገር መገንባት እንድንችል አይደለም ስተርኩልን የነበረው። መውቀስ አይሆንብኝና ቢወቅስም አልወቀስም።
ኢህአዴግ ያደረገው ኢትዮጵያ ህዝብን የመከፋፈል ስራ ለዚህ ዳርጎናል። አንዱ ብሔር ሌላውን ብሔር እንዲጠራጠር አድርጎታል። ይሄ የአደባባይ ምስጢር ነው። በድፍረት ነው የምናገረው። ይሄን በህዝቦች መካከል ፍቅር የነበረው ህዝቦች መካከል መጠራጠር እንዲፈጠር አድርጓል። በህዝቦች መካከል ጥላቻን ዘርቷል። የአማራ ህዝብና የኦሮሞ ህዝብ ተለያይቶ መኖር የሚችል ህዝብ ነው እንዴ? የአገሪቱ እኮ 70% እነኚህ ሁለቱ ብሔሮች ናቸው። በእነኚህ ሁለቱ ብሔሮች መካከል ሰላም እንዲኖር አልተፈለገም። ተንኮልም እየተሰራ ነው። በዚሁ አጋጣሚ እኔ መልእክቴን ላስተላልፍ። በእነኚህ ሁለቱ ህዝቦች መካከል ጥላቻ እንዲኖር እንኳን ቢሰበክ፣ በዳይነ ተበዳይነ እንኳን ቢባል ህዝባችን ይሄንን ሴራ ማክሸፍ መቻል አለበት። ሁለታችን ቢያንስ እንደው ኢትዮጵያ የሁሉም ብሔር ብሔረሰቦች ህዝቦች ናት። የአማራና የኦሮሞ ብቻ አይደለም፣ ወይም የትግራይ ብቻ አይደለም፣ የሁላችንም ናት። እነኚህ ማጆሪቲዎች ብስማሙ ሌላው ኢትዮጵያ ህዝብ ሰላም ያገኛል፣ በኢትዮጵያ ምድርም ሰላም ይሰፍናል። እቺን አጋጣሚ ተጠቅሜ መናገር መቻል አለብኝ። ይሄን እኔ ኦነስትሊ ቅድም የነገርኩህን አሁን በግልጽ ልንገር። አብዛኞቹ ዘመዶቼ ከአማራ ጋር የተጋቡ ናቸው። ያደግኩት ያሳደጉኝ አማራዎች ናቸው፣ አካባቢያቸው ኢቭን ገጠር ውስጥ ማለት ነው። ከነኚህ ህዝቦች ጋር እንዴት ነው የምንለያየው? ዛሬ ችግሮች ነበሩ? አዎ ነበሩ። መፍታት እንችላለን? አዎ እንችላለን። ሁላችንም ለዚህ ዝግጁ ነን። ስለዚህ ቢቀሰቀስ ቅስቀሳው እንኳን ቢደረግ ህዝቦችን የሚለያይ ነገር እንኳን ትርክት በእነኚህ ሁለቱ ህዝቦች መካከል፣ በሶስቱም ህዝቦች በሌላውም ህዝብ መካከል ቢሰበክ ሬዚስት ማድረግ መቋቋም መቻል አለብን። እኔ እኮ ገብቼ ከቤተሰቤ ጋር ልጣላ ነው ማለት ነው። ይሄ መሆን የለበትም። እነኚህን ህዝቦች የሚለያይ እነኚህን ህዝቦች እንዳይስማሙ የሚያደርጉ ነገሮች ናቸው የተዘሩት። የተሰሩ ያሉትም ነገሮች እንደዛ ነው። አንዳንድ የምናያቸው ነገሮች መጥቀስ አልፈልግም፣ በተለያዩ ኤንጂኦዎች ድጋፍ ጭምር የሚደረጉ ነገሮች በእነኚህ ሁለቱ ብሔረሰቦች መካከል ግጭት እንዲፈጠር፣ መተላለቅ እንዲመጣ፣ መተማመን እንዳይኖር የሚደረጉ ስራዎች ናቸው። ይሄ መቆም መቻል አለብን፣ ማቆም መቻል አለብን። በታሪክ አጋጣሚ በዚህ ሚዲያ ላይ ይህንን መናገር መቻል አለብን። በፍጹም የምንለያይ ህዝቦች አይደለም፣ እንድንለያይም የተፈጠርን ህዝቦች አይደለም። ብዙ የጋራ የሚያደርጉን ታሪኮች ያሉን ህዝቦች ነን። እኔ ጓደኞች አብዛኞቹ የአማራ ልጆች ናቸው። ማንም ያውቀዋል፣ ይህን ሚዲያ የሚከታተል ያውቀዋል። ከነሱ ጋር መለያየት አልፈልግም። ከነሱ መለያየት ማለት ከኢትዮጵያ እንደ መለያየት ነው እኔ የሚወስደው። ስለዚህ የተለያዩ ስብከቶች፣ የተለያዩ የጥላቻ ንግግሮች፣ ከዚህ በፊት የተደረጉ ስራዎች እንደው በጣም እንደ ሰይጣን እንዴት እንደሚገልጸው አላውቅም ተደርጎ ሲሰበኩ የነበሩ ስብከቶች ህዝቦች እንዲጣሉ እንዲጠራጠሩ አድርጓል። ታሪክ ነው። ከታሪክ እንማር። እዚህ ላይ ቆመን የጋራ በሚያደርጉን ነገሮች ላይ እንስራ። ይህን የምናደርግ ከሆነ በእርግጠኝነት ኢትዮጵያ የምትባለዋ ነገር ተመልሳ በሁለት እግሯ ትቆማለች። ጠንካራ ኢትዮጵያ፣ አስፈሪ ኢትዮጵያ። አሁን ኢትዮጵያ ያለችበት ሁኔታ ጫጩት ከእንቁላል ለመውጣት እንቁላልን ሰብራ ለመውጣት የምታደርገው አይነት ጥረት ነው የሚመስለው። አንድ ቀን ኢትዮጵያ እንደ ጫጩቷ እንቁላሉን ሰብራ መውጣቷ አይቀርም። ይህን የሚያደርግ ኢትዮጵያ መፍጠር መቻል አለብን። የሚታገል አንድ ላይ የሚያመጣና የሚወጣ ትውልዱ ይህንን ማሰብ መቻል አለበት። አሁን በትውልዶች በእኔ ትውልድ የማየው ነገር የመከፋፈል፣ የመለያየት፣ የጥላቻ ንግግሮች የማይመስሉ ለፖለቲካዊ ፍጆታ ሰዎች ለፖለቲካዊ ፍጆታ እየተጠቀሙባቸው ያሉ ከኋላ የሚነዱ ነገሮች ናቸው። ከኋላ ይህን የሚያደርጉ የተዘጋጁ አካላት አሉ። ምክንያቱም ኢትዮጵያውያን ቋሚ ጠላቶቻቸውን መለየት መቻል አለባቸው። ቋሚ ጠላቶቻቸውን መለየት መቻል አለባቸው። ትላንትና ሌላ የሚመስሉ ከትላንት ወዲያ ሌላ የሚመስሉ ዞሮ ዞሮ ግን በኢትዮጵያ ላይ ሴራ የሚሸርቡ ኢትዮጵያን ለማጥፋት ቀን ከሌሊት የሚሰሩ
ጠላት አላት ኢትዮጵያ። ኢትዮጵያን መለየት መቻል አለበት። ህዝቦቻችንን መለየት መቻል አለባቸው። በህዝቦች መካከል መከፋፈልን የሚሰብኩ መጋረጃን ሲሰቅሉ የሚውሉ ጠላቶቹን መለየት መቻል አለበት። እንዴት ነው ላይ መነዳት አያስፈልግም ነው? አዎ መነዳት አያስፈልግም። ዝም ብሎ የመጣውን ሀሳብ ሁሉ ተቀብሎ መሄድ አያስፈልግም። በጣም ብዙ ጊዜ ጓደኞቼ ጋር የማንግባባው ነገር አለ። ትላንትና እንደዚህ ሆነን፣ ትላንትና እንደዚህ ተደርገን። አዎ በነበረው ሁኔታ በነበረው የታሪክ አጋጣሚ እነኛ ነገሮች ሆኖ ሊሆን ይችላል። ዛሬ ያለችዋ ኢትዮጵያ ግን ከዚህ የተለየች ኢትዮጵያ ነች። ዛሬ ያለው ትውልድ ሌላ ትውልድ ነው። ይሄ ትውልድ ደግሞ የነገ ዕጣ ፈንታውን መስራት ያለበት ኢትዮጵያን መስራት ያለበት ይሄ ትውልድ ነው። ስለዚህ በትላንትናው ነጠላ ትርክት በትላንትናው ታሪክ ላይ ተንጠላጥለን የምንሰብከውን ስብከት ማቆም መቻል አለብን። እኛ ኢትዮጵያውያን አሁን ከቆምንበት ደግሞ ወደፊት ማየት መቻል አለብን። ትላንትና አልፏል፣ ታሪክ ነው፣ እንማርበት። ተገዳደልን፣ በቂ ነው። ተጫረስን፣ በቂ ነው። ህዝባችን ተፈናቀለ፣ ተሰቃየ፣ በቂ ነው። ምን አገኘንበት? ምንም። ንብረት ነው የወደመው፣ ህይወት ነው የጠፋው፣ ህዝባችን ነው መከራና ስቃይ ያያል። የጥቂቶች መበልጸጊያም ሆኗል አይደል? የጥቂቶች መጠቀሚያና መበልጸጊያ ሆነዋል። ይህንን ኢትዮጵያውያን በሙሉ ማወቅ መቻል አለባቸው። በተለይ አማራና ኦሮሞ ይህንን ማወቅ መቻል አለበት። መጠቀሚያ ነው ይሆን ነው። ስለዚህ በስሜት እየተነዳን የሰዎችን ስብከት የጥላቻ ስብከት እየሰማን ወደማይሆን ነገር መሄድ መቻል የለብን። እንደ ሀገር መቀጠል አለብን። እንደ ሀገር ስንቀጥል ደግሞ ያደገች ለህዝቦቿ ምቹ የሆነች ኢትዮጵያን መፍጠር ያስፈልጋል። ህዝቦቿ የማይማረሩባት የማይፈናቀሉባት ያነሳናቸው ነጥቦች ስላሉ አገሩ የተመቸው ሰው ስደትን አይናፍቅም። አገሩ የተመቸው ሰው አሻግሮ አያይም። ስለዚህ ጥያቄዎች ሁሉ የሚፈቱት የመጨረሻው ነገር በጠረጴዛ ዙሪያ ነው። ያ ደግሞ ወሳኝና አንኳር ጉዳይ ነው አይደል? ስለዚህ ገዢ ትርክቶችን ለማሳደግ በተለይም ደግሞ ሀገራዊ አንድነትና መግባባትን ለማጎልበት ስራዎች መሰራት አለባቸው። ይህ ስራ ሲሰራ ወይም ደግሞ በዚህ በሚሰራ ስራ ውስጥ የነማን አበርክቶ የጎላ መሆን አለበት? እነማን ምን ማድረግ አለባቸው? እንግዲህ የበለጸገች ኢትዮጵያን ለመገንባት የወል ትርክት እንዲኖረን 132 ሚሊዮን የኢትዮጵያ ህዝብ መስራት መቻል አለበት። በተቻለ መጠን ህዝቡ በሙሉ ተሳታፊ መሆን መቻል አለበት። ሆኖም ግን ህዝቦች የሚወከሉት በተወካዮቻቸው በኩል ነው። በፖለቲካ ድርጅት ሊሆን ይችላል፣ በሃይማኖት ሊሆን ይችላል፣ በተለያዩ ማህበራዊ ስርዓቶች ሊሆን ይችላል። ለምሳሌ ትልቅ ሚና መጫወት አለበት ብዬ የማስበው የፖለቲካ ድርጅቶች ናቸው። የፖለቲካ ድርጅቶች እኮ የሚፎካከሩት ኢትዮጵያን ለማስተዳደር ነው አይደል እንዴ? ማንም ይሁን ማን ኢትዮጵያን ለማስተዳደር ነው የሚፎካከሩት። ስለዚህ የሚፈልጓትን ኢትዮጵያ የበለጸገች ኢትዮጵያን ለማስተዳደር ኢትዮጵያ ሰላም ሊኖራት ይገባል። ኢትዮጵያ የጋራ ትርክት ሊኖራት ይገባል። ለነሱም ምቹ መደላድል ሊሆን የሚችለው የተሻለች ኢትዮጵያ የወል ትርክት ያለ ኢትዮጵያ ስትገነባ ነው። ስለዚህ በፖለቲካ ድርጅቶች መካከል የሚደረገው መዘላለፍ በፖለቲካ ድርጅቶች አማካይነት የሚደረገው የጥላቻ ንግግር መቆም መቻል አለበት። ይሄ የጋራ ትርክት እንድንገነባ ምንም ፋይዳ የለውም። ሰለሞን አይጠቅመንም፣ ምንም ዋጋ የለውም። ስለዚህ ትልቁ ሚና አንደኛው መጫወት ያለባቸው የፖለቲካ ድርጅቶች ናቸው። የፖለቲካ ድርጅቶች ስል እንግዲህ መንግስትንም ያጠቃልላል ማለት ነው። መንግስትንም ያጠቃልላል። ስለዚህ ሁሉም ህዝቦችን በመወከል በብሔር የሚሆን ያለ ብሔር ወክለው በኢትዮጵያ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች የዚህ አካል መሆን መቻል አለባቸው። ለዚህ ደግሞ ትልቁ ሚና ይጠበቅባቸዋል። ሁለተኛው የሃይማኖት ተቋማት ናቸው። ኢትዮጵያ እንግዲህ ፈሪሃ እግዚአብሔር ያላት የተለያዩ ሃይማኖቶች የሚመለኩባት ኦርቶዶክስም ይሁን በፕሮቴስታንትም ይሁን በእስልምናም ይሁን ዋቄ ፈታም ይሁን በገዳ ስርዓት ውስጥ ያለው ማለት ነው
ሌሎችም ብሔር ብሔረሰቦች የራሳቸው የሆነ ሃይማኖትና ባህል አላቸው። የሶሻል ወይም ማህበረሰቡ የሚገዛበት ስርዓት አላቸው። እነኚህ ትልቅ ሚና አላቸው። የሃይማኖት ተቋማት እንደ ስራቸውም ሰላምን መስበክ ነው። ስለዚህ ትልቅ ሚና አላቸው። የወል ትርክትን በመገንባት በኩል አገሪቷን ወደ አንድ መደላድል በማምጣት በኩል የሃይማኖት ተቋማት ትልቅ ሚና አላቸው። ከዚህም በተጨማሪ እነኚህ ማህበራዊ ሴቶቻችን ላይ እንደ ገዳ ስርዓት ያሉ ስርዓቶች በየብሔረሰቡ ማህበረሰቡን አንድ ላይ የሚያደርጉ ማህበረሰቡን የሚገዙ ስርዓቶች ሚና መጫወት መቻል አለባቸው። ከሚከፋፍሉን ትርክቶች ይልቅ የጋራ በሚያደርጉን ትርክቶች ላይ ትኩረት ማድረግ መቻል አለባቸው። ያ ሲሆን ነው ለወደፊቷ ኢትዮጵያ የተሻለች ሀገር መገንባት የምንችለው ማለት ነው። ስለዚህ እነኝን ጠቀስኳቸው እንጂ ሌሎች የሚመለከታቸው በሙሉ እዚህ ውስጥ መሳተፍ መቻል አለባቸው። ይሄ የእያንዳንዱ ዜጋ አስተዋጽኦ ማድረግ መቻል አለበት። ለምሳሌ በሀገራዊ ምክክር ኮሚሽን እንዳያችሁት ከተለያዩ የሃይማኖት ተቋማት ተወክሏል። ከውስን የፖለቲካ ድርጅቶች ውጭ አብዛኛው የፖለቲካ ድርጅቶች ተሳትፈዋል። አባገዳዎች ተሳትፈዋል። አደ ሲቄዎች ተሳትፈዋል። የገዳ ስርዓትን የሚያራምዱ እና ሌሎችም ዋቄ ፈታን የሚያራምዱ ስርዓቶች ተሳትፈዋል። ያልተሳተፈበት አካል የለም። እነኚህ ነገሮች ወደ የጋራ ትርክትን በማምጣቱ በኩል ትልቅ ሚና አላቸው ብዬ ነው የማስበውና ዞሮ ምንድን ነው በዚህ ሂደት ውስጥ እንግዲህ የጋራ ትርክት ለመገንባት በምናደርገው ሂደት ውስጥ አሁንም ደጋግሜ የምናገረው ከግምት ውስጥ መግባት ያለባቸው መሰረታዊ ጉዳዮች አሉ። ብሔር ብሔረሰቦች የተለያዩ ናቸው። በጋራ የሚያደርጉ ነገሮች ላይ መስማማት መቻል አለብን። የተለያየ ቋንቋ አለን። ቋንቋችን ይህን ከማድረግ አያግደንም። የተለያየ ባህል አለን። ባህላችን ይህን ከማድረግ አያግደንም። ባህላችን እንደተጠበቀ ሆኖ ማንነታችን እንደተጠበቀ ሆኖ ይህን ማድረግ እንችላለን ማለት ነው። ስለዚህ በአጠቃላይ ኢትዮጵያን ሊያሻግራት የሚችል ለመጪው ትውልድ የተሻለ ትውልድ እንድትሆን ለምሳሌ አሜሪካኖች እንዳደረጉት ማለት ነው። ቅድም እንዳሳየሁ አውዳሲቲ ኦፍ ሆፕ የሚለው ባራክ ኦባማ የጻፈው መጽሐፍ ጥቁሮች ፕሬዚዳንት መሆን እንደሚችሉ አሳይቷል። ኢትዮጵያውያን ደግሞ እኛ ማድረግ ያለብን ኢትዮጵያውያን የወል ትርክትን ገንብተው የተሻለች ኢትዮጵያን መገንባት ይችላሉ፣ መስራት ይችላሉ በሚለው ነገር ላይ መስማማት እንችላለን። ደጋግሜ እናገራለሁ። ሁላችንም ለዚህ አስተዋጽኦ ማድረግ መቻል አለብን። ከምንም በላይ ሚዲያዎቻችን አስተዋጽኦ ማድረግ መቻል አለባቸው። ሚዲያ ሲባል በእንደዚህ አይነት መልኩ የተደራጀ ሚዲያ ሊሆን ይችላል። ማህበራዊ ሚዲያዎች መውሰድ እንችላለን። ፌስቡክ መውሰድ እንችላለን። ትዊተር መውሰድ እንችላለን። ሌሎች የሚዲያ ፕላትፎርሞች ወደዚህ የሚያደሉ መሆን መቻል አለባቸው። አንዳንዴ በሚዲያ ጊዜው እንግዲህ የሚዲያ ዘመን ነው። በተለያዩ ሶሻል ሚዲያዎች የምናያቸው ነገሮች ገንቢነታቸው እንዳለ ሆኖ ደግሞ ከፋፋይነታቸው አንዳንድ መርዝ የሚረጩ አካላትም ሊኖሩ ይችላሉ። እነኛንም ማስተማር መቻል አለብን። አይጠቅምም። እስካሁን የመጣነው መንገድ አላስገደንም። ስለዚህ አሁን የያዝነው እነሱ የያዙት መንገድ የከፋፋይነት የነጠላ ትርክት ሰበካ የትም አይወስደንም። እንደዚህ የሚያደርጉ ሰዎች በዚህ መካከል ጥቅም የሚፈልጉ ናቸው። በዚህ መካከል በሁለቱ መካከል በሚደረገው ወይም በሌሎች መካከል በሚደረገው ግጭት የምትወርድ ለነሱ የምትጠቅም ነገር ካለ እሷን ፍሬ ለመሰብሰብ ነው ይሄን የሚያደርጉት እንጂ አይጠቅማቸው። ወይም ህዝቡ ሰላም ሲያገኝ በህዝቡ ሰላም ማግኘት የሚጎዱ ሊኖሩ ይችላሉ። ነጋዴ እኮ በዝቷል በዚህ ትርምስ ውስጥ በሁሉም ቦታ ስንቱ ያተረፈ አለ። እያተረፈ ያለው ግን በእኔና በአንተ ደም ነው፣ እኔ እናንተን በማጋጨት ነው። ያ መሆን መቻል የለበትም። ስለዚህ ሚዲያዎቻችንም ማናችንም ለዚህ ለጋራ ትርክት ግንባታ አስተዋጽኦ አለን ብዬ አስባለሁ። አሚኮ ኦነስትሊ እውነቱን ለመናገር እንደዚህ አጀንዳ ቀርጾ ህዝብን አንድ የሚያደርግ አጀንዳ ላይ እንድንወያይ ከነጠላ ትርክት ይልቅ የወል ትርክት እንድንገነባ ህዝቦቻችን ከገቡበት የጥላቻ አውድ ወጥቶ ፍቅር እንዲሰበክበት
ሁሉም ሀሳቡ በዚህ በገዢ ትርክት ዙሪያ እንዲካተትለት ኢትዮጵያዊነት የሁሉም ብሔር ብሔረሰቦችና ህዝቦች ስብስብና ጥርቅም መሆኑን በማሰብ እንደዚህ አይነት ፕሮግራም በማዘጋጀታቸው እውነቱን ለመናገር በጣም ልትመሰገኑ ይገባል። እችን እንዳታስቀርብኝ እንደገና ለዋለው እጅግ ልትመሰገኑ ይገባል። እኔ እስካሁን ባለው ሁኔታ የዚህ የአብሮነትና የወል ትርክትን በሚመለከት በፕሮግራም ደረጃ ሰርቶ የሚያቀርብ ሚዲያ አልገጠመኝም። ይሄ ለመጀመሪያ ጊዜ ነው እኔም ቃለ መጠይቄን የሰጠሁበት። ከምንም በላይ ሌላ ነገርም ቢሆን ይሄን አቋርጬ ወደዚህ እንደሚመጣ አውቃለሁ። ምክንያቱም የኢትዮጵያ ጉዳይ የሁላችንም ጉዳይ ነው። እንደ ግልም ደግሞ የኢትዮጵያ ጉዳይ እጅግ ያሳስበኛል። ለልጆቻችን ምን አይነት ሀገር ነው ለወደፊቱ የምናስተላልፈው? አሁን ያለውን አየሩን የሞላውን ውዥንብር እንዴት አድርገን እናጽዳ የሚለው ነገር ሁሌ ምናልባት በሶሻል ሚዲያም ብዙ ሰዎች ብዙ ተከታዮች ስላሉ ይከታተላሉ። አብዛኛው የሚሰብከው የጋራ በሚያደርጉን ጉዳዮች ላይ ነው። ደግሜ ደጋግሜ እናገራለሁ። እኛ ከሚለያዩን ይልቅ የጋራ የሚያደርጉን ብዙ እልፍ አእላፍ አጀንዳዎች አሉ። ስለዚህ አሚኮ አይ ቲንክ በዚህ ኤሪያ ላይ ትልቅ የአንበሳውን ድርሻ እየተጫወታችሁ ስለሆነ ልባዊ ምስጋና ለእናንተ ማቅረብ እፈልጋለሁ። ዶክተር ከፈና ኢፋ የህዝብ ተወካዮች ምክር ቤት አባል ጥሪያችንን አክብረው ስቱዲዮ ተገኝተው ይሄን የመሰለ ቆንጆ ሀሳብ ስለሰጡን በእኔም በተመልካቾችም ስም እጅግ አመሰግናለሁ። እኔም እጅግ አድርጌ አመሰግናለሁ ሰለሞን። የተከበራችሁ ተመልካቾቻችን በየሳምንቱ በዚህ ሰዓት ወደ እናንተ የሚደርሰውን የአብሮነት ፕሮግራማችንን ነበር የተከታተላችሁት። ዶክተር ከፈና ኢፋ የህዝብ ተወካዮች ምክር ቤት አባል ገዢ ሀገራዊ ትርክቶች ሀገራዊ አንድነትና አብሮነትን በማጠናከር ረገድ ያላቸው አበርክቶ ምን ይመስላል የሚለውን ርዕሰ ጉዳይ አንስተን ጋብዘናቸው ስቱዲዮ ተገኝተው ነው ይህን የመሰለ ሰፊ ማብራሪያ የሰጡን። አብራችሁን ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ሰለሞን አሰፌ የፕሮግራሙ አዘጋጅና አቅራቢ ነበርኩ። ከመላው የካሜራና የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር በጋራ ቆየን። ሳምንት በሌሎች የአብሮነት ፕሮግራሞች እንገናኛለን። የሳምንት ሰው ይበለን። ጤና ይስጥልን።